ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የአማራ ፋኖ ላለፉት 3 ዓመታት የቆየበትን የውጊያ ሜዳ ለቆ በመውጣት የብልጽግና አገዛዝ ቁንጮ መሪዎች መደበቂያ ወደ ሆነውና ወደ መጨረሻው ምሽግ 4 ኪሎ የሚያደርገውን የመጨረሻውን እርምጃ ጀምሯል። የአሳምነው እዝ አርበኞች ከክልል ወጥተው ዛሬ በኦሮሚያ ፍቼ ሰላሌ ባደረጉት ተጋድሎ አንድ የፖሊስ ጣቢያ ተሰብሮ በርካታ የኦሮሚያ ልዩ ኃይልና ሚኒሻ እንዲሁም መከላከያ አባላትን መደምሰስ ችለዋል። በተጨማሪም የምርጫ ቁሳቁስና ካርዶችን እንዲወድሙ ማድረጋቸው ታውቋል። በፍቼ ሰላሌ የተፈጸመው መብረቃዊ እርምጃም ያገዛዙን ቅጥረኞችና ወዳደሮችን ቀኑ እንደጨለመባቸው ያሳየ ሲሆን ውጊያው ከክልል ወጥቶ አንድ እርምጃ ወደፊት መራመዱንም ያረጋገጠ ነው። መረጃውን ታደምጡታላችሁ። በሌላኛው መረጃችን በምስራቅ ወለጋ ኪረም ወረዳ አጋምሳ አካባቢ የቢዛሞ ፋኖ በወሰደው መብረቃዊ እርምጃ 113 ያገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጀም። በተጋድሎ አንድ ዲሽቃን ጨምሮ ስናይፐር፣ 28 ክላሽንኮቭ መሳሪያ፣ መገናኛ ራዲዮኖችንና ሌሎች ወታደራዊ ቁሳቁሶችን ማርከው መታጠቃቸውን አርበኞቹ አስታውቀዋል። የወለጋ አማራ ከጥቃት ሰለባነት ወደ አጥቂ አሸናፊነት በተሸጋገረበት በዚህ ታሪካዊ ተጋድሎ የጥላት ኃይል በሽንፈት ተፈረካክሶ በየአቅጣጫው እንዲፈረጥጥ ተደርጓል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በሸዋ ጠቅላይ ግዛት ጎርጎ ከተማ መሽጎ ንጹሃንን ሲዘርፍና ሲያሰቃይ የከረመው የአገዛዙ ጥምር ጦር በጀግናው ፋኖ መብረቃዊ እርምጃ ተወስዶበት ከባድ ኪሳራ ተከናንቦ ከተማዋን ለቆ መሸሹ ተነግሯል። በሌላ በኩል የፋኖን እርምጃ መቋቋም ያቃተው የጠላት ኃይል በሲያደብርና ዋዩ ቀጠና ከባድ በሆነ የእርስ በርስ ግጭት ውስጥ በመግባት በዚህም የወረዳው ሰላምና ደህንነት ኃላፊን ጨምሮ በርካቶች እንዲገደሉ መደረጋቸው ታውቋል። የባንዳው መዋቅር መበታተንና የሰራዊቱ መሽመድመድ አገዛዙ የመጨረሻ ውድቀት ምዕራፍ ላይ መድረሱን በግልጽ ያበሰረ ነው። ታደምጡታላችሁ። በሌላኛው መረጃችን በመካነ ሰላም ግንባር የብልጽግናው አገዛዝ የጥፋት ኃይል በፋኖ የብረት ክንድ ተሽመድምዶ መዋሉ ተነግሯል። የአማራ ሕዝብ የመከራ ምንጭ ሆነው የብአዴን ቡድን ካድሬዎች በከባድ መሳሪያና በከፍተኛ ሰራዊት ታጅበው የምርጫ ቅስቀሳ እናደርጋለን በሚል ወደ መካነ ሰላም ተንቀሳቅሰው የነበረ ቢሆንም የምኒልክ ዕዝ አርበኞች ከባድ እርምጃ ወስዶባቸው ኪሳራና ውርደትን ከእግር ጥፍራቸው እስከ ራስ ጸጉራቸው አከናንቧቸዋል። ባንዳው አብዱ ሁሴንንና ቡድኑን አጅበው የነበሩ በርካታ ወታደሮች አልቀዋል። ታደምጡታላችሁ። አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 16 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘናል። አብራችሁም ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምስራቅ ወለጋ ኪረሙ ወረዳ አጋምሳ አካባቢ የቢዛሞ ፋኖ በወሰደው መብረቃዊ እርምጃ 113 ያገዛዙ ወታደሮችን በመደምሰስና ዲሽቃ እንዲሁም አንድ ስናይፐርን ከዚያ አልፎ 28 ክላሽንኮቭ መሳሪያን በመማረክ አንጸባራቂ ድል ተቀዳጀም። ለዘመናት በአገዛዙ ወታደሮችና በቅጥረኞች ሲጨፈጨፍ፣ ሲፈናቀል፣ ሲዘረፍ የነበረው የወለጋ አማራ ዛሬ ተደራጅቶ በጠላት ላይ እሳት እያዘነበ ይገኛል። የቢዛሞ ቀጠና አርበኞች በአጋምሳና ዲቡቅ ተብሎ በሚጠራው አካባቢ በነበሩ የጠላት ምሽጎች ላይ ትናንት ግንቦት 15 አመሻሽ ጀምሮ እስከ ዛሬ ረፋድ በወሰዱት እርምጃም ያገዛዙን ወራሪ ኃይል በማፍረክረክ የሽንፈት ካባ እንዲከናነብ አድርገውታል። ይህ ድል የአማራን ሕዝብ ከጥቃት ሰለባነት ወደ አጥቂ አሸናፊነት የቀየረም የፋኖን የተደራጀ የብረት ክንድ ያሳየ ታሪካዊ ምዕራፍ ነው ተብሏል። አገዛዙ በአርሶ አደሩ ላይ ሲፈጽም የነበረው የጅምላ እልቂት እንዲሁም የንብረት ማቃጠል፣ ንብረት መዝረፍና የመግደል ኢሰብአዊ ድርጊት የህዝቡን የቁጣ ነበልባል ቀስቅሶታል። የአጋምሳና ዲቡቅን የጠላት ምሽግ የሰባበሩት የቢዛሞ ቀጠና አርበኞች የአገዛዙን ጦር መውጫና መግቢያ ሳጥተው የተረፈው ኃይል በውርደት እንዲፈረጥጥ አድርገውታል። በዚህ መብረቃዊ ኦፕሬሽን 65 የጠላት ወታደሮች ሲገደሉ 48ቱ ደግሞ ክፉኛ ቆስለዋል። በድምሩ 113 ያገዛዙ ወታደሮች ተደምስሰዋል። በተጋድሎው አንድ ዲሽቃን ጨምሮ አንድ ስናይፐር እና 28 ክላሽንኮቭ መሳሪያም 22 የእጅ ቦምቦችና ከ3800 በላይ ተተኳሾች ከነመገናኛ ራዲዮ
በፋኖ ቁጥጥር ስር ውሏል። አገዛዙ በተወሰደበት እርምጃ የደረሰበትን ሽንፈት ለመሸፈን በንጹሐን ላይ የበቀል እርምጃ በመውሰድ 7 ንጹሐን አዛውንቶችን በገፍ በመረሸን ሰይጣናዊ ማንነቱን በድጋሚ አሳይቷል። የወለጋ አማራ ዛሬ ራሱን እየጠበቀ በጥላት ላይ ጥብቅ እርምጃ የሚወስድበት ደረጃ ላይ ደርሷል። ይህ መደራጀትና አቅም የአማራን የነጻነት ጉዞ ሊገታ የሚችል ምንም አይነት ምድራዊ ኃይል እንደሌለም በገሃድ ያሳየ ነው። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ትግል ላለፉት 3 ዓመታት የቆየበትን የውጊያ ሜዳ ለቆ በመውጣት የብልጽግና አገዛዝ ቁንጮ መሪዎች መደበቂያ ወደሆነውና ወደ መጨረሻው ምሽግ 4 ኪሎ የሚያደርገውን የመጨረሻውን መጀመሪያ እርምጃ ጀምረዋል። ውጊያው ከክልል ወጥቶ ዛሬ በኦሮሚያ ፍቼ ሰላሌ ደርሰዋል። ያሳምነው እዝ አርበኞች እየወሰዱት የሚገኘው እርምጃ የአገዛዙን የህልውና መሰረት እየናደ መሆኑም ታውቋል። በሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር በፍቼ ሰላሌ አካባቢ በብልጽግናው አገዛዝ ሆዳደሮችና የምርጫ አስተባባሪዎች ላይ ዛሬ ግንቦት 16 ከንጋት ጀምሮ መብረቃዊ ጥቃት በመክፈት የሽብር ስልታቸውን አፈር ከዱቄት ደባልቆታል። አገዛዙ ህዝብን ለተጨማሪ ባርነት ዘመን ለመዳረግ የወጠነውን የምርጫ ሴራ በኮሩ ስር የራስ አበበ አረጋይ ክፍለ ጦር አርበኞች በፍቼ ሰላሌ ደብረ ጽጌ ወረዳ ዘልቆ በመግባት ማክሸፍ ብቻ ሳይሆን የስርዓቱን ቅጥረኞች ከነመሳሪያቸውና ከነደረሰኛቸው ዶግ አመድ በማድረግ አከርካሪያቸውን ሰብረው ድል ተቀዳጅተዋል። የራስ አበበ አረጋይ ክፍለ ጦር አርበኞች አዲስ ዓለም በተባለ ቀበሌ ባከናወኑት ስልታዊ ኦፕሬሽን የብልጽግናን የፖለቲካ የውሸት ማሽን በመለየት በብረት ሰይፋቸው አጋይተውታል። የህዝብን መከራ ለማራዘምና ምርጫ የተባለውን የደባ ድግስ ለማዘጋጀት ሲሯሯጡ የነበሩ የፓርቲው አስተባባሪዎች በፋኖ ድንገተኛ ጥቃት ተገድለዋል። መላው የምርጫ ቁሳቁሳቸውና የህትመት መሳሪያቸውም እንዲወድም ተደርጓል። በዚህ መብረቃዊ እርምጃ የከተማይቱን ፖሊስ ጣቢያ በቁጥጥር ስር የዋሉት አርበኞቹ ክላሽንኮቭ መሳሪያዎችን ማርከው ታጥቀዋል። እንዲሁም የኦሮሚያ ሚኒሻ አባላትን ምርኮኛ አድርገዋል። በገፍ በጨለማ ቤት ታስረው የነበሩ ንጹሐን ዜጎችን ከእስር ቤት ማስወጣት ችለዋል። የፓርቲው የገንዘብ መዋጮ ደረሰኞችና የህትመት መሳሪያዎችም ወድመዋል። ይህ የፋኖ ድርጊት አገዛዙ በህዝብ ላይ የሚጭነው ምርጫ ደባ በአርበኞቹ እየተመታ መሆኑን እንዲሁም የስርዓቱ ቅጥረኞች የሞራል ውድቀትና የመዋቅር መፈራረስ እንደገጠማቸው ይህ መፈራረስም ወደማይመልሱበት ደረጃ መድረሱን በግልጽ ያሳየ ነው። በፍቼ ሰላሌና አካባቢው የፋኖ የብረት ክንድ እያረፈበት ያለው አገዛዝ መፈናፈኛ አጥቶ መሸበር መጀመሩ የመጨረሻው ሰዓት እንደደረሰበትም ያሳያል። ከዚህ አልፎ ላለፉት 3 ዓመት የትግል ሜዳውን አማራ ክልል ላይ አድርጎ የነበረው የህልውና ትግሉ አሁን ላይ ከክልሉ እየወጣ ወደ 4 ኪሎ እየተምዘገዘገ ስለመሆኑም በገሃድ በተጨባጭ ያሳየ ነው። በሌላኛው መረጃችን በዚያው በሸዋ ጠቅላይ ግዛት ጎርጎር ከተማ መሽጎ ንጹሐንን ሲዘርፍና ሲያሰቃይ የከረመው አገዛዙ ጥምር ጦር በጀግናው ፋኖ መብረቃዊ ጥቃት ተፈጽሞበት ከባድ ኪሳራን ተከናንቦ ከተማዋን ለቆ ሸሽቷል። የአገዛዙ ወታደሮች የአማራን ህዝብ ለተጨማሪ እልቂት ለመዳረግ የምርጫ ቅስቀሳ ለማድረግ የሞከሩት ሙከራ ፋኖች በጋራ በከፈቱት ጥቃት እንዲጨናገፍ ተደርጓል። የከተማይቱ መውጫና መግቢያ በፋኖ ቁጥጥር ስር የዋለበት የጠላት ኃይል ተስፋ ቆርጦ ሞራል አጥቶ ወደ ልዩ አምባ እንዲፈረጥጥ ተገዷል። በተመሳሳይ መልኩ በሲያ ደብርና ዋዩ ወረዳ ደነባ ከተማም የጠላት ኃይል በደረሰበት ሽንፈት የውስጥ መተማመኑን አጥቶ ለከፍተኛ የእርስ በርስ ግጭት ተዳርጓል። ይህ የእርስ በርስ ፍልሚያ የወረዳው ሰላምና ደህንነት ጽሕፈት ቤት ኃላፊን ጨምሮ በርካታ የሚሊሻ አባላትንና ሌሎች ወታደሮችን እንዲሁም ሌሎች ካድሬዎችን የበላ ነው። እነዚህ ሁሉ በእርስ በርስ ግጭቱ አልቀዋል። ሽንፈቱን መቋቋም ያቃተው አገዛዙ በራሱ ሰራዊት ላይ የሚያደርሰው እስርና ማዋከብ በሰራዊቱ ውስጥ እየተፈጠረ ያለውን መክዳትና የመዋቅር መፈራረስን መሸፈኛ ሊሆኑ አልቻለም። የሰራዊቱ መክዳት፣ የውስጥ መገዳደልና ከቀጠና ወደ ቀጠና እየተፈረካከሱ መሸሽ ያገዛዙን የህልውና መሰረት እየናደው ነው። የፋኖ ጽናት የጠላትን ሰራዊት በድንጋጤና በሽንፈት አዙሪት ውስጥ ከቶታል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። ወደ ሌላኛው መረጃችን እናልፋለን። በመካነ ሰላም ግንባር የአማራ ፋኖ የህልውና ትግል የጦር ብልሃትና የጀግንነት ጥበብ በድጋሚ ታይቷል። በመካነ ሰላም የምኒልክ ዕዝ አርበኞች ቀንደኛ አማራ ህዝብ ጠላት የሆኑ የብአዴን ካድሬዎች ላይ በወሰዱት እርምጃ አንጸባራቂ ድል ተቀዳጅተዋል። በወሎ ቤት አማራ ቀጠና ምዕራብ ግንባር መካነ ሰላም ከተማ ላይ የጠላት ከባባድ መሳሪያና ከፍተኛ ሰራዊት ክምችት የፋኖን ክንድ ሊመክት አልቻለም። የአገዛዙ ባለስልጣናት በሰራዊት ብዛትና በከባድ መሳሪያ ታጅበው ምርጫ ቅስቀሳ እናደርጋለን በሚል እብሪት በተንቀሳቀሱበት የመካነ ሰላም ቀጠና አከርካሪያቸው ተሰብሮ ከባድ ሽንፈት ተከናንበዋል። አቶ አብዱ ሁሴንና አጋፋሪዎቹ ከነዘመቻቸው በፋኖ የብረት ከበባ ውስጥ ገብተው ከባድ ኪሳራ ደርሶባቸዋል። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ጀግናው የ29ኛ ክፍለ ጦር የጠላትን እንቅስቃሴ አስቀድሞ በማጥናት የወሰደው እርምጃ
የአገዛዙን ወታደራዊ አቅም አዳሽቆት ቀርቷል። ጀንበር መለስ ሲል ይመጣሉ ማታ አፈሾጥ የጥይት አቅመው በካርታ የተባለላቸው እነዚህ የ29ኛ ክፍለ ጦር አርበኞች ከተማዋን በከበባ ውስጥ በማስገባት በወሰዱት መብረቃዊና ስልታዊ እርምጃ የአገዛዙ ሜካናይዝድ ኃይሉን ጨምሮ እግረኛ ኃይሉን አዳሽቀውታል። አገዛዙ ከሳይንት ከወግዲ ከመላው የምዕራብ ወሎ አካባቢ የዘረፋ ኃይሉንና ሚኒሻውን ጠርንፎ 2 መድፍ 1 ቢኤም 2 ዙ 23 እና 4 ሞርተር በመታጠቅ አብዱ ሁሴንን አጅቦ የገባ ሲሆን ይህ ሁሉ የጸረ አማራ ኃይል የፋኖን ክንድ ሊቋቋም ግን አልቻለም። የ29ኛ ክፍለ ጦር ዘመቻ መሪ አርበኛ መብራቱ ጫብሲ በክፍለ ጦሩ ቃኞች አማካኝነት ከተማዋን እንደ መዳፍ ሲከባት፣ ሌሎች አርበኞችም በ4 አቅጣጫ ጥላትን አጥብቦ በመያዝ በአስጨናቂ ሁኔታ ከተውት ውለዋል። ይህ በደቡብ ወሎ ዞን እና በአማራ ክልል ከፍተኛ አመራሮች የታቀደው የጥፋት ጉዞ የህልውና ትግሉን የማደናቀፍና አገዛዙ ተጨማሪ ዕድሜ እንዲያገኝ የምርጫ ቅስቀሳ የማድረግ እኩይ ዓላማ የነበረው ቢሆንም የፋኖ የብረት ክንድ ግን የባለሥልጣናቱን እኩይ ሴራ በታትኖታል። ባንዳው አብዱ ሁሴንና አቶ አሊ መኮንን በዙሪያቸው ያለው የሰራዊት ከበባ ተሰብሮ በመካነ ሰላም ምሽግ ውስጥ እንዳይጥ ተደብቀው መዋላቸው የብልጽግናው የውጊያ አቅምና የደረሰበት ሽንፈትና የተስፋ መቁረጥን ጥግ ወለል አድርጎ አሳይቷል። ንጉሥ በሰራዊቱ ብዛት እንደማይድን የዛሬው የመካነ ሰላም ክስተት የታሪክ ምስክር ነው። የፋኖ ጀግንነት በውስን የሰው ኃይልና በጥቂት ታክቲክ ትልቅ ድልን የመቀዳጀት ጥበብ ለህዝቡ የድል ብስራት ሆኗል። የጠላት ሰራዊት በርካታ ጓዶቹ የተደመሰሱበትና ወሳኝ ቀጠናዎቹን የተነጠቀበትን ሽንፈት የተከናነበበት አውደ ውጊያም ነው የተደረገው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ የብልጽግና አገዛዝ ሰራዊትና የኦሮሚያ ክልል ታጣቂዎች በአማራው ህዝብ ላይ የፈጸሙት ያለው የዘር ማጥፋት ዘመቻ ተባብሶ ቀጥሏል። በሸንኮራ ቀበሌና በአካባቢው በሚገኙ 6 ቀበሌዎች በታጣቂዎች በተፈጸሙ አሰቃቂ ጥቃት አባትና ልጅን ጨምሮ 6 ንጹሐኖች መገደላቸው ታውቋል። የአካባቢው ነዋሪዎች እንደገለጹት አገዛዙ ለታጣቂዎቹ ከለላ በመስጠትና የህዝቡን የድረሱልን ጥሪ ባለመስማት በግድያውና በዘረፋው ተባባሪ መሆኑን አረጋግጠዋል። የአማራን ህዝብ በማንነቱ በመለየት ከ2010 ዓ.ም ጀምሮ በተለየ ሁኔታ በስልታዊና ቀጥተኛ በሆነ መንገድ ጭፍጨፋን እንዲሁም ማፈናቀልን እየፈጸመ ያለው አገዛዙ ክስተቱን እንደ ተራ ነገር በመመልከት ታጣቂዎች በየጊዜው በንጹሐን ላይ የሚፈጽሙትን ግድያና ዝርፊያ ከለላ ሲሰጥ ቆይቷል። ሚያዝያ 30 2018 ዓ.ም ጀምሮ በሸንኮራ ቀበሌ በተፈጸመው አረመናዊ ጥቃት በርካታ ንጹሐኖች እየተገደሉ ይገኛሉ። በተለይ ሰሞኑን እንደ አዲስ በተጀመረው በዚህ ጥቃት አባትና ልጅን ጨምሮ 6 ንጹሐን በአሰቃቂ ሁኔታ ሕይወታቸው አልፈዋል። ከ40 እስከ 60 የሚደርሱ መኖሪያ ቤቶች በታጣቂዎች ተቃጥለዋል። ከ150 በላይ ቀንድ ከብቶች ተዘርፈዋል። 100 ኩንታል የምግብ እህል ወድሟል። ከ150 በላይ ንብ ቀፎዎች በእሳት ጋይተዋል። አንዲት እናት በአሰቃቂ ሁኔታ መቁሰሏም ተነግሯል። ሕፃናትን ጨምሮ በርካታ ነዋሪዎች ታፍነው የተወሰዱ ሲሆን በግለሰቦች ላይ በሚደርስ ከፍተኛ የገንዘብ ምዝበራ ማለትም እስከ 1 ሚሊዮን ብር የሚገመት ብር በመስጠት እንዲለቀቁ መደረጋቸው ተሰምቷል። ተጎጂዎቹ እንደሚገልጹት ከ15 ቀበሌዎች በላይ ሕዝብ ተፈናቅሎ በአሁን ሰዓት በጓሃ ጽዮንና በአካባቢው በችግር ላይ የኖረ ቢሆንም አገዛዙ ከታጣቂዎቹ ጋር በመቀናጀት ሕዝቡ ራሱን ችሎ እንዳይከላከል እያደረገ ስለመሆኑም ታውቋል። አገዛዙ ያውቀውም ሳይሆን ሆን ብሎ በህዝባችን ላይ የሚፈጸመው ጥቃት እንዲቀጥል መንገድ እየከፈተ ነው ሲሉ ነዋሪዎቹም ተናግረዋል። ባለፉት 5 ዓመታት ብቻ በአካባቢው የተፈጸመው ግድያም፣ የቤት መቃጠልና ዘረፋ በአገዛዙ ታዛቢነት የሚፈጸም የዘር ማጥፋት ወንጀል መሆኑን አሁን እየታየ ያለው እውነታ በግልጽ ያሳያል ብለዋል። አገዛዙ ከታጣቂዎች ጋር ያለው ህብረትና ትብብር ህዝቡን አቅመቢስ ለማድረግና የጥቃት ሰለባ ለማድረግ የተዘጋጀ መሆኑን ነዋሪዎቹ በማውገዝ ይህንን አሰቃቂ ድርጊት ለማስቆም የተደራጀ ትግል እንደሚያስፈልግም አሳስበዋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወለጋ ዩኒቨርሲቲ ተማሪዎች ላይ የረሃብና የጤና ቀውስ የከፈተው የብልጽግናው አገዛዝ በሌላ በኩል ተማሪዎቹን በረሃብና በማስፈራራት በግድ የፖለቲካ ካርድ አውጥተው ብልጽግና እንዲመርጡ በማስገደድ ላይ ይገኛል ተባለ። አገዛዙ ለተማሪዎች መሰረታዊ የምግብ አቅርቦት ማሟላት ተስኖት በረሃብ እየጨረሳቸው በጎን ደግሞ ለስልጣን ማራዘሚያነት እንዲውሉ በግዳጅ ካርድ ማስወጣት ላይ መሰማራቱ የስርዓቱን ነውረኝነትና አረመናዊነትን ያሳየ ነው ተብሏል። በብልጽግናው አገዛዝ የዩኒቨርሲቲዎች አስተዳደር በተማሪዎች ላይ የተፈጸመ ያለው ስልታዊ የረሃብና የጤና ቀውስ ተባብሶ ቀጥሏል። በወለጋ ዩኒቨርሲቲ ነቀምቴ ካምፓስ የሚገኙ ተማሪዎች በአገዛዙ ግዴለሽነት ምክንያት ለከፍተኛ የምግብ እጥረትና ለንጽህና ጉድለት ተዳርገው በስቃይ ላይ ቢሆኑም በሌላ በኩል ግን አገዛዙ ለራሱ የፖለቲካ ዕድሜ ማራዘሚያ
የሚጠቀምባቸውን የምርጫ ካርድ እንዲያወጡና ብልጽግና እንዲመርጡ በግዴታና በዛቻ በማስገደድ ላይ ስለመሆኑም ተረጋግጧል። በወለጋ ዩኒቨርሲቲ ነቀምቴ ካምፓስ የሚገኙ ተማሪዎች በአንድ ወገን በረሃብና በጤና እክል እየተሰቃዩ፣ በሌላ በኩል ደግሞ በብልጽግናው አገዛዝ ካድሬዎችና የዩኒቨርሲቲው አስተዳደር ከፍተኛ የፖለቲካ ጫና እየተደረገባቸው ይገኛል። የተማሪዎች ምንጮቻችን እንደገለጹት አገዛዙ ተማሪዎቹን የረሃብ ሰለባ አድርጓቸው ሳያበቃ የምርጫ ካርድ ካላወጣችሁና ካልመረጣችሁን የምግብ አቅርቦቱን እናቋርጣለን በሚል በረሃብ ማስፈራሪያም በግዳጅ የምርጫ ካርድ እንዲያወጡ እያስደረጋቸው ነው። ይህ አረመኔያዊ ድርጊት ተማሪዎችን እንደ ሰው ሳይሆን እንደ ፖለቲካ መጠቀሚያ መሳሪያ ብቻ እንደሚመለከታቸውን በግልጽ ያሳያል። በካምፓሱ የሚቀርበው የምግብ አቅርቦት በከፍተኛ ሁኔታ መቀነሱንና የንጽህና ጉድለቱ አገዛዙ ተማሪዎቹን አቅመቢስ በማድረግ ለራሱ የፖለቲካ ዓላማ እንዲንበረከኩ ለማድረግ የዘረጋው ስልታዊ ሴራ አካል ነው ተብሏል። የተማሪዎች ህብረት ይህንን ግፍ ከማውገዝ ይልቅ የረሃቡን እውነታ ለመሸፋፈን መሞከሩ ህብረቱ በአገዛዙ የጥቅም መረብ ውስጥ ተተብትቦ ህዝብና ተማሪ ለክፉ ቀን እየዳረገ ስለመሆኑ ማረጋገጫ ነው። በተማሪዎቹ ላይ እየተካሄደ ያለው ይህ ድርብ በደል በአንድ በኩል በረሃብ በማስጨረስ በሌላ በኩል ደግሞ በግዳጅ ፋሽስታዊው የብልጽግና አገዛዝን እንዲመርጡ በማስገደድ አገዛዙ የትምህርት ተቋማትን ወደ እስር ቤትና የፖለቲካ መጠቀሚያ ማዕከል ለመቀየሩ ሕያው ምስክር ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃዎቻችን እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ኢትዮጵያውያንን ጨምሮ ወደ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩን የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ አስጠነቀቀ። የአፍሪካ ሲዲሲ ኃላፊ ዣን ካሲያ ቅዳሜ ዕለት በሰጡት መግለጫ ስጋት ላይ የሆኑ 10 ሀገራት አሉን በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳንና ዛምቢያ ቫይረሱ ይሰራጭባቸዋል ተብለው ከተሰጉ ሀገራት ውስጥ መሆናቸውን ዘርዝረዋል። ኃላፊው በመግለጫቸው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፍ ነው ብለዋል። ካሲያ በኢቦላ ወረርሽኝ ላይ በኦንላይን በሰጡት መግለጫ ወቅት ከኢትዮጵያ ውጭ የዘረዘሯቸው ሀገራት በአጠቃላይ በቫይረሱ የተያዙ ሰዎች የተገኘባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይም ኡጋንዳ ጎረቤቶች ናቸው። የአፍሪካ ሲዲሲ ኃላፊ በካምፓላ ለጋዜጠኞች በሰጡት መግለጫም እስካሁን ድረስ 200 ያህል በቫይረሱ ተይዘው መሞታቸው የተጠረጠሩ መሆኑን ገልጸው በኮንጎ የተከሰተው የኢቦላ የቫይረሱ ስርጭት ሰፊ ነው ብለዋል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ባሻገር እንዲሁም በቀጠናው ሀገራት ሊስፋፋ እንደሚችል አስጠንቅቀዋል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረው ስጋት ደረጃ ከነበረበት ከፍተኛ ወደ እጅግ ከፍተኛ ከፍ ያደረገው አርብ ዕለት ነው። አፍሪካ ሲዲሲና የዓለም የጤና ድርጅት የቫይረሱን ስርጭት ለመግታት የሚደረገውን ዘመቻ ለማገዝ $314 ሚሊዮን በላይ ገንዘብ እንደሚያስፈልግ አስታውቀዋል። የሚገኘው ገንዘብ አገራት ብሔራዊ በሽታውን የመከላከልና የመቆጣጠር ስርዓትን እንዲዘረጉ፣ በቀጠናው ያሉ አገራት ድንበር ተሻጋሪ ትብብርን እንዲያጠናክሩ፣ በቡንዲ ቡጊዮ ዝርያ ክትባት ላይ የሚደረገው ምርምር ለማፋጠን ተጨማሪ ባለሙያዎችን ለማሰማራት፣ በሽታው ከሰው ወደ ሰው የመተላለፍ መጠኑ ሳይጨምር የአደጋ ዝግጅት በበቂ ለማድረግ ይውላል ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት ግንቦት 7 2018 ዓ.ም ኢቦላ መከሰቱ ከታወቀ ወዲህ ቁጥሩ በከፍተኛ ሁኔታ እየጨመረ ነው። በሽታው በሰሜናዊ እና በደቡባዊ ኪየቭ አካባቢዎች ተስፋፍተዋል። እስካሁን ድረስ 750 በቫይረሱ እንደተያዙ የተጠረጠሩ ሰዎች የተገኙ ሲሆን 177 ደግሞ በዚሁ በሽታ እንደሞቱ እንደሚገመትም የዓለም ጤና ድርጅት ይፋ አድርጓል። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ቢያንስ 82 ሰዎች በኢቦላ ተይዘው መሞታቸው ተረጋግጧል። ቅዳሜ ዕለት በኡጋንዳ 3 አዲስ ሰዎች በቫይረሱ መያዛቸው የታወቀ ሲሆን ይህም በሽታ ወደ ሀገሪቱ መግባቱ ከተለየ ወዲህ የተያዙ ሰዎችን ቁጥር 5 እንደሚያደርሰው የሀገሪቱ ጤና ሚኒስቴር አስታውቋል። የኮንጎ ባለስልጣናት ቫይረሱ በቅድሚያ በተከሰተበት ኢቱሪ ወረርሽኝ ለመከላከል ስፖርትን ጨምሮ ማንኛውንም ማህበራዊ እንቅስቃሴዎችን አግደዋል። ኢቱሪን የሚያስተዳድሩት ጀነራል ጆኒ ሉባያ በወጡት መግለጫ በቡኒያ፣ በራዋምፓራ፣ በሙንጓሉ እና እንዲሁም ኒያ ኩንዴ ከ50 በላይ ሆኖ መሰብሰብ መከልከሉን በመግለጫቸው ላይ ተናግረዋል። የዓለም ጤና ድርጅት የስጋት ደረጃውን በጣም ከፍተኛ ወደሚል ከፍ ያደረገ ሲሆን በርካታ የጎረቤት ሀገራትም ቫይረሱ እንዳይሰራጭ ለማድረግ ከዲሞክራቲክ ሪፐብሊክ ኮንጎ የሚመጡ ሰዎችን ከመከልከል ጀምሮ የተለያዩ የመከላከያ እርምጃዎችን እየወሰዱ ይገኛሉ። በተያያዘ ዜና የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኤቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረው ስጋት ደረጃ ከነበረበት
ከፍተኛ ወደ እጅግ ከፍተኛ ከፍ አደረገ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አርብ ዕለት በሰጡት መግለጫ ወረርሽኙ በሰፊው አፍሪካ ቀጠና ላይ የፈጠረው ስጋት ከፍተኛ እንደሆነ ገልጸዋል። በዓለም አቀፍ ደረጃ ሲታይ ግን የስፋቱ ደረጃውንም ዝቅተኛ መሆኑን ተናግረዋል። አሁን ኮንጎ ውስጥ የተከሰተው ቡንዲ ቡጊዮ በተባለው ያልተለመደ ኢቦላ ዝርያ ነው። ከያዛቸው ሰዎች ውስጥ 1/3ኛውን የሚገድለው ይህ ዝርያ እስካሁን የተረጋገጠ ክትባት የለውም። በዲሞክራቲክ ሪፐብሊክ ኮንጎ በተነሳ ወረርሽኝ እስካሁን ተይዘው እንደሞቱ የተጠረጠሩ ሰዎች ቁጥር 177 ደርሷል። በበሽታው እንደተያዙ የተጠረጠሩ ሰዎች ደግሞ ከ750 በላይ ናቸው። የዓለም ጤና ድርጅት የበሽታውን የስጋት ደረጃ ከፍ ያደረገው በዩናይትድ ኪንግደም የሚገኙም የኦክስፎርድ ዩኒቨርሲቲ ተመራማሪዎች ከ2 እስከ 3 ወራት ባለው ጊዜ ውስጥ ለሕክምና ሙከራ ሊደርስ የሚችል አዲስ ክትባት እየሰሩ መሆኑ በተገለጸበት ጊዜ ነው። ተመራማሪዎቹ ክትባቱን የሚሰሩት በኮቪድ ወረርሽኝ ወቅት አስትራዜኒካ የተሰኘውን ክትባት ለማዘጋጀት የተጠቀሙትን ቴክኖሎጂ ተግባራዊ በማድረግ ነው። ይሁን እንጂ ስለ ክትባቱ ውጤታማነት እስካሁን ማረጋገጫ አልተገኘም። ውጤታማነቱን ለማረጋገጥም በእንስሳት ላይ ተሞክሮ ምርምር መደረግ እንዲሁም በሰዎች ላይ መሞከር ይኖርበታል። ተመራማሪዎቹ እንስሳት ላይ ሙከራ እያደረጉ መሆኑን ቢቢሲ ተረድቷል። ህንድ ውስጥ የሚገኘው ሴረም ኢንስቲትዩት የተባለው ተቋም የኦክስፎርድ ተመራማሪዎች አስፈላጊውን የሕክምና ግብዓት እንዳቀረቡ ክትባቱ በከፍተኛ መጠን ለማምረት ዝግጁ ነው ተብሏል። ከኦክስፎርድ ሌላም የቡንዲ ቡጊዮ ዝርያ ክትባት ምርምር እየተደረገ ነው። ይህኛው ክትባት ለሙከራ ዝግጅት ለመሆን ከ6 እስከ 9 ወራት እንደሚወስድ ይጠበቃል። የዓለም ጤና ድርጅት የምርምርና እድገት አማካሪ የሆኑት ዶክተር ቫሲ ሞርቲ ከቀናት በፊት ይህ ክትባት እጅግ ተስፋ ሰጪ እንደሆነ ተናግረው ነበረ። ዛይር ለተባለው የተለመደ የኢቦላ ዝርያ ጥቅም ላይ የሚውለው ሄርቬቦ ክትባት እኩያ እንደሚሆንም ገልጸዋል። አርብ ዕለት በጄኔቫ መግለጫ የሰጡት ዶክተር ቴዎድሮስ አድሃኖም አሁን በአገር አቀፍ ደረጃ የነበረው የስጋት ምዘና እጅግ ከፍተኛ፣ በቀጠና ደረጃ ከፍተኛ እንዲሁም በዓለም አቀፍ ደረጃ ዝቅተኛ በሚል እያሻሻልን ነው ብለዋል። እንደ ዶክተር ቴዎድሮስ ገለጻ ኡጋንዳ ውስጥ በበሽታው መያዛቸው የተረጋገጡ ሰዎች ከዲሞክራቲክ ሪፐብሊክ ኮንጎ ወደ አገሪቱ የተጓዙ ናቸው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፈን። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለውን ሉዓላዊነት ይዞታን ለማረጋገጥ በምታደርገው ጥረት ውስጥ መተላለፊያውን እንዲቆጣጠር የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ አካል ማቋቋሟ ተሰምቷል። ባለስልጣኑ ይፋ ባደረገው ካርታ የኢራን ይዞታ እስከ ኦማንና የተባበሩት አረብ ኤሚሬትሶች የውሃ ክልል ድረስ ዘልቆ የሚገባ ነው። ይህንንም አካባቢ የኢራን ጦር ኃይሎች የሚቆጣጠሩት መሆኑን አስታውቋል። ኢራን ወሳኝ በሆነው የሆርሙዝ ወሽመጥ ላይ ያላትን ቁጥጥር ለማጠናከር ባላት ዓላማ መሰረት የመተላለፊያ አካባቢውን ሰፊ ቦታ በይዞታዋ ስር የሚያስገባ ካርታ በማውጣት የወታደራዊ ቁጥጥሯ ክልል መሆኑን አሳውቃለችም። ኢራን ጦርነት ከተከፈተባት በኋላ ከፍተኛ መጠን ያለው ነዳጅና ጋዝ የሚተላለፍበትን ወሽመጥ ለመቆጣጠር ያስችለኛል ያለቻቸውን ሕግ በፓርላማ በኩል ማውጣቷ ይታወሳል። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለውን ሉዓላዊነት ይዞታን ለማረጋገጥ በምታደርገው ጥረት ውስጥ መተላለፊያውን እንዲቆጣጠሩ የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ አካል አቋቁማለችም። ባለስልጣኑ ይፋ ባደረገው ካርታ የኢራን ይዞታ እስከ ኦማንና የተባበሩት አረብ ኤምሬትሶች የውሃ ክልል ድረስ ዘልቆ የሚገባ ነው። ይህንንም አካባቢ የኢራን ጦር ኃይሎች የሚቆጣጠሩት መሆኑን አሳውቋል። ይህንን ተከትሎ የተባበሩት አረብ ኤምሬትሶች የውሃ ክልሏን ያካተተውን የኢራን ካርታ ተቀባይነት የሌለው መሆኑን ያልተጨበጠ ህልም በማለት ውድቅ አድርገዋለችም። ነገር ግን ሆርሙዝን የሚቆጣጠረው የኢራን ባለስልጣን መስሪያ ቤት እንዳለው በወሽመጡ በኩል የሚደረጉ ማንኛቸውም የመርከብ እንቅስቃሴ ከባለስልጣኑ ጋር በመነጋገርና ፈቃድ በማግኘት ሊሆን እንደሚገባም አስታውቀዋል። አሜሪካና በባህረ ሰላጤ የሚገኙ አጋሮቿ ግን ኢራን በሆርሙዝ ላይ ያላትን ቁጥጥር ለማረጋገጥ የምታደርገውን ሙከራ ውድቅ አድርገዋል። አሜሪካ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ኢራን ላወጣቻቸው የቁጥጥር መመሪያ ተገዥ እንዳይሆኑም እየተናገረች ነው። በተባበሩት መንግስታት የባህር ላይ እንቅስቃሴ ህግ ስምምነት መርከቦች በሌላ ሀገር የውሃ ክልል ላይ ያለምንም ችግር እንዲተላለፉ የሚፈቅድ ሲሆን ነገር ግን ኢራን ይህን ስምምነት አልፈረመችም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 16 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።